ሰላም ነው። እግዚአብሔር ይመስገን ደህና ነኝ። መጀመሪያ በጣም ይቅርታ ይሄንን ኮሜንት ስላወጣው፣ ምክንያቱም በጣም ብዙዎቻችሁ ምን ነው ስለ ፋፊ ዘማች ለምን ስለ ፋፊ መልስ ማሰጨን ለምትሉ ልጆች አንዳንድ ጊዜ የሆነ ሰው ዝም ካለ ምክንያት አለው ማለት ነው። መጀመሪያ ቀን እኔና ኢብራሂም እዛ ቦታ ላይ ስንገኝ ቦታውን የት እንዳለች የጠቆመን ኤምባሲ ነው። ኤምባሲ እጃቸው ላይ ኢቃማ ነበረ። ያኔ ኦሪጂናል ኢቃማ መስሏቸው ነበረና ከዛ በኋላ ሲጣራ ግን ኢቃማቸው ፎርጅድ ነው። እጃቸው ላይ ያለው ኢቃማ ፎርጅድ ነው። በዛ ምክንያት ያለው ነገር ባለበት ቆሟል ማለት ነው። እንደገና ደግሞ አንዳንድ ጊዜ ያለንበትን ቦታ በጣም እንዘነጋዋለን። የት ነው ያለነው? ሳውዲ አረቢያ ላይ ነው። አይደለም ለህገው ጣፋችሁን ከፍታችሁ ልትናገሩበት ይቅርና ህጋዊው መብትና ግዴታውን እንኳን መከራከር የማይችልበት አገር ላይ ሆነን የሆነ ካልተፈጠረ የምንለው ነገር ልክ አይደለም። ምክንያቱም እነዚህ ሰዎች ኦኬ ህጋዊ ሆኖ ህገወጥ ሆኖ መስራት ችግር የለውም፣ ግን ህገወጥ ነገር እጃቸው ላይ ተገኝቷል። አሁን የምንጋጨው ከመንግስት ጋር ነው ወይስ ከራሳችን ጋር ነው? አንዳንድ ጊዜ እናስብ። እህቴ በቃ ዛሬ ኤምባሲ ይደሻል። ኤምባሲዎች ላንቺ የመለሱት መልስና ለኔ የመለሱት መልስ ልዩነት ሊኖረው ይችላል። ሁሉም የራሱን ኃላፊነት ይወጣ። ሰዎች ላይ ጣታችንን አጠቁም። ኤምባሲ ሄዷል ወይ ብለሻል ወይ? አዎ ብያለሁ። ምክንያቱም ቦታውንም የጠቆሙኝ እነሱ ስለሆኑ ማለት ነው። እንደገና ደግሞ ማወቅ ያለብን ነገር የኛ ኤምባሲ ከህግ በዚህ ሀገር ህግ ስር ነው የሚተዳደረው፣ ወደደም ጠላም ማለት ነው። ያንን እናስብ። እኛ ጥያቄያችንን ራሱ ምን እንደምንጠይቅ ራሱ እኮ አልገባንም። አሁን የምንጠይቀው የፋፊ ባል ከእስር ቤት ይውጣና ሚስቱን ያስታም፣ ሲቀጥል ደግሞ ፋፊ ካለችበት ሆስፒታል እንዳትወጣ ወደ ኢትዮጵያ እንዳያሳፍሯት እንዳትወጣ ያስማማናል። ካለችበት ታክማ ትውጣ፣ ኦኬ ያስማማናል። እሱ መታከም አለባት፣ ይሄ ሁላችንም እንፈልጋለን። ነገር ግን ወደ ኢትዮጵያ እንዳያሳፍሯት ወይ ደግሞ ወደ ኢትዮጵያ ካለችበት ሆስፒታል ቀጥታ ያሳፍሯት። እሙች የት ሀገር ነው ያለነው? ነው ሲጀመር የት ነው ያለነው? ሳውዲ አረቢያ እኮ ነው ያለነው። ህጉ ለኛ አዲስ ነገር ነው እንዴ? ሁላችንም የምናውቀው ህግ ውስጥ እኮ ነው ያለነው አይደል እንዴ? እኔ ከህግ በላይ መሆን አልችልም። ለምሳሌ የምችለውን ያቀሜን ምረዳትን አህል ነው ምረዳት። እንደገና ደግሞ ፋፊን አሁንም ቢሆን እየጎዳናት ያለነው እኛ ነን፣ እኛ ኢትዮጵያኖች ነን እየጎዳናት ያለን። ለመረጃ በማውጣት ይሄንን ወዲና ወዲያ ትላንትና ልጇ ማደጓ ትሰጥ እያላችሁ ነበር፣ ዛሬ ደግሞ ትውጣ ተብሏል ትሉ ነበረ። በቃ ይሁን ትርምስምስ ያለ ነገር። ሂዱ፣ ማንኛውም ሰው ማገዝ የሚችል ሰው ያግዛት። ምክንያቱም ለራሱ ለነፍሱ ስለሆነ ማለት ነው። እንትና ለምን አላገዝክም? እንትና ጥሩ ሰው ተመስሎኝ ነበረ። ጥሩነት ለራሱ ለእናንተ አይደለም። ማንኛውም ሰው የሚሰራው ለራሱ ነው፣ ለነፍሱ ብሎ ነው። ስለዚህ አሁንም ፋፊ መርዳት የምትፈልጉ በስርዓቱ ይሁን። በተለይ ደግሞ ኢቃማ ያሌላችሁ ልጆች እዛ ቦታ ላይ እንዳትደርሱ። ፖሊሶች ይመላለሳሉ፣ አዎ ድብና አድርገው። ምክንያቱም ስራቸው ነው፣ እነሱ ስራቸው ነው። ፋፊን ተመላልሰው አይተው ሲሻላት አይተው ወደ እስር ቤት ይወስዷታል። ምክንያቱም አንደኛ ህገ ወጥ ነገር እጇ ላይ ስለተያዘ ማለት ነው። ህግ ይጠይቃታል፣ ትጠየቃለች። ይሄንን ደግሞ ማስቆም አይችልም ኤምባሲ። ስታስቡት እንዴት ነው ሊከራከር የሚችለው ለዚህ ነገር? ማለት አንዳንድ ጊዜ እኔስ በሆነ አደርገዋለሁ ወይ ብላችሁ አስቡ። እኛም ማናደርገውን ነገር ሰዎች ያደርጉ ብላችሁ አትገፋፉ። አሁንም በእኛ በኩል ፋፊን የምንረዳት ነገር ካለ ለምሳሌ የፋፊን ፎቶና እንትን መታወቂያ ስጡኝ ዲሲፓሲ ላውጣላት ብያለሁ። ኤምባሲዎችም አውጡላት ብለዋል። ይህንን ማድረግ እችላለሁ በቀላሉ መንገድ ማለት ነው። ሌላ ግን ከሆስፒታል እንዳትወጣ ሂዱና እርዱኝ በግድ የዚህን ሀገር ህግ ጣሱ ማለት አልችልም። የማይደረገውን ነገር ማለት እያንዳንዳችን መቼስ እዚህ ሀገር ላይ አዲስ አይደለንም። እዚህ ሀገር ላይ የቆየን ሰዎች ነን። ስለ ሀገሩ ህግ ጠንቅቀን የምናውቅ ሰዎች ነን።
ግን የሆነ ነገር ሲመጣ ብቻ ሶሻል ሚዲያ ላይ ስለተንጫጫን ሶሻል ሚዲያ ላይ የሆነ ነገር ስላደረገን የሚሆን ይመስለናል። ቦታው ላይ ትክክለኛውን ነገር ለማወቅ ከፈለግን ቦታው ላይ ሄደን ይሄው ዛሬ ተመልሰልሽም መልስ ይዘሽ መጣሻል። በቃ ሁላችንም እንደዛው ነው። አይሆንም ከተባለ አይሆንም። ለምን ብዬ መከራከር አልችልም። አንድ ህጋዊ የሆነች ልጅ አደጋ ደርሶባት ኢቃማ እጇ ላይ እያለ የሆነ ሰው ገይቷት ከሄደ ይሄ ግዳጃቸው ነው። የመጠየቅ ግዳጅ አለባቸው። አሁን ግን ማስገደድ አንችልም። እንደገና ደግሞ ሰውን ሁላ ለምን እንደዚህ ያላደረጋችሁም ብለን ማዘዝ አንችልም። እኛ ያለውን ነገር ዝም ብለን መጠበቅ ብቻ ነው። እኛም እኮ እንደናንተ ሰው ነን በነገራችን ላይ። እንደገና እርዳታ ማንም ሰው ማንን አስገድዶት አይደለም የሚሰራው፣ በራሱ ፍቃድ ነው እርዳታ የሚሰራው። አንተ እንደዚህ መሰልከኝ፣ አንቺ እንደዚህ መሰልሽኝ፣ እንትና እንደዚህ ብለሽ ነበር፣ እናንተ ውሸታሞች፣ እናንተ እንደዚህ ነው፣ አላስፈላጊ ነገር ነው። እናንተም የዜግነት ግዳጅ አለባችሁ፣ እኛም የዜግነት ግዳጅ አለብን። ሁላችንም ማንንም ቀጥሮ ማንንም አላስቀመጠም። እዚህ ጋር ግዳጅ አለብን፣ የዜግነት ግዳጅ። ስለዚህ ዱአ አድርጉላት። ልጅቷ ሰላም ተነስታ ልጇንም አግኝታ በሰላም ወደ ሀገሯ እንድትገባ ከእናንተ የሚጠበቀው ጸሎትና ዱአ ብቻ ነው። እዚህ ሶሻል ሚዲያ ላይ የምታደርጉት ነገር ለሷ ምንም ነገር ጥቅም የለውም። ቢቻላችሁ በዱአችሁ ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ከኤምባሲያችን የሰማችሁ መልእክት ይሄንን ይመስላል በፋፊ ጉዳይ ላይ። በጣም እንግዲህ የሚያስጠላው ነገር ፎርጅድ ኢቃማ በእጇ ተይዟል ማለት ነውና እቺ ልጅ ታማ ነው ያለችው። ኤምባሲ ደግሞ ያው ምንም እንዳላደረገላት ነበር እኛ በእይታችን ውስጥ የነበረው። ከነሱ አንደበት እንደዚህ አይነት ወጥቶ ሲናገሩ ስንሰማ ደግሞ አሪፍ ነው፣ የተሻለ ይሆናል። ምክንያቱም ዝም ብሎ ሲያዩን እየሰሩ አይደለም በሚለው ያው እንረበሻለንም እናወራለንም ማለት ነው። ከህግ በላይ ደግሞ የትም ዓለም ከህግ በላይ የሆነ ነገር የለም። ትክክል ነሽ። ሆኖም ግን አሁን ፖሊሶች ይመጣሉ የሚባለው ነገር ፖሊሶች ምን ሊያረጓት ነው? እንዴት ይሄን ሁላ ታማ ፖሊሶች ሊያሳስሯት ነው? ሊያሳክሟት ነው? ምን ሊያደርጉ ነው? ሲፈትሹ ደግሞ ፎርጅድ ኢቃማ ተገኝቶባታል። ይሄም ሌላ ክስ ነው ማለት ነው። ብቻ አላህ ይጠብቃት። አላህ ሙሉ ጤናዋን ይመልስላት። አላህ ሙሉ ጤናዋን ይመልስላት። ወጥተሽ እንግዲህ ያለው ነገሮችን ስላብራራሽና ስለ ፋፊ ጉዳይ ያሉ ነገሮችን ስለተናገርሽ በጣም በጣም ከልብ እናመሰግናለን። እንግዲህ ባሏም እስር ቤት እንዳለ ነው የምንሰማው። በዛ እስር ቤት ውስጥ ደግሞ ትንሽ የተመታ ቦታ ላይ ደም ይፈሳል ምናምን የሚለው ነገሮች እየተወሩ ነው ያሉት እና በሱ ዙሪያ ላይ ብትሰሩበት አሪፍ ነው። እንግዲህ ኢቃማ በተለይ ሳውዲ አረቢያ ላይ ያላችሁ ወንድም እህቶች፣ ፎርጂድ ኢቃማ ያላችሁ ሰዎች በተለይ በአሁኑ ጊዜ ጥብቅ እየሆነ ነው እየተባለ ነውና ራሳችሁን እንድትጠብቁ። በነገራችን ላይ አላህ Subhanahu Wa Ta'ala ለቀቅ አድርጎ ሲያይን ራሳችንም ብዙም እንረሳለንና እንደዚህ የሆነ ነገር ሲመጣብን ነው ራሳችን ገና የምናስታውሰውና በጣም ያሳዝናል የፋፊ ጉዳይ። ልጇም ሐኪም ቤት ነው፣ ልጇም ሌላ ሐኪም ቤት፣ እሷ ሐኪም ቤት፣ ባለቤቷ እስር ቤት። በጣም የሚከብድ ነው እውነት ያሉት ሁኔታ በጣም እጅግ የሚያስደነግጥ ነው ያሉበት ሁኔታ ማለት ነው። በጣም ያስደነግጣል። በዚህ ሰዓት ህፃን ልጃቸውን እንኳን አባቱ እንኳን አጠገብ ኖሮ ሚይዝ አይደለም። እሱም እስር ቤት፣ እሷም እንደዚህ ታማ፣ እሱም ዘታመው ያሉበት ሁኔታ ዱዓ ማድረግና ጸሎት ማድረግ ያስፈልጋል። ለእህታችሁ ዱዓ አድርጉላት ማለት ነው። ሁላችሁም አላህ በሰላም ከሁሉም ጭንቀት ይፈርጃቸው፣ ጤናቸውን ሙሉ ያድርግና እንደ ድሮዋቸው አላህ ይመልሳቸው እላለሁኝ። እኔ በበኩሌ እውነት በጣም ነው የሚያሳዝነው። እስከዛሬ እኔ ሚዲያ ላይ ብዙም ስላልነበርኩኝ ያሉ ነገሮችን አልከታተልም ነበር። አሁን ግን ሳየው በጣም ነው እንትን ያልኩትኝ ማለት ነውና ወዳችሁና ፈቅዳችሁ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። አዳዲስ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትሆኑ በክብርና በፍቅር ጠይቃችኋለሁ። ደህና ሁኑልኝ።